ማርኬ ትናንት ተናግሮ ዛሬ ደግሞ በራለው አለ። ምን ጉድ ምን ታምር እየተፈጠረ ነው ያለው? ደግሞ ሰሞኑን ደህና ነበሩ እነሱ። ይሄ ክፉ መንፈስ አያቸውና ይሄው አሁን ድብልቅልቅ እያሉ ነው ሁለቱ ልጆች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ የኔ ወዶች? እንዴት አመሻችሁ? ሰላማችሁ ይብዛልኝ። እንግዲህ ያው ቤተሰብ እንደምታውቁት ሰሞኑን የትም ዙረን መተን እረፍ የምንልባቸው እነሱ ነበሩ። ነገር ግን ይኸው አይቅራችሁ እናንተም ለምን ሰላም ትሆናላችሁ ብሎ ይሄ የተረገመ መጥፎ መንፈስ መጥቶ ይኸው መሀላቸው ገብቶ እንደገና እየበጠበጣቸው ነው ማለት ነው። እና ውድ እህቶቼ ስወዳችሁ እናንተ አታልቅሱ ማለት በቃ እኔ አይኔ ሊጠፋ ነው ባልወዳት ይሻለኝ ባላውቃት ይሻለኝ ነበር ለምትሉ እህቶቼ ማለት ነው። በነገራችን ላይ ሰው መውደዳችሁን አትጥሉት። ሰው የምትወዱት እኮ ማለት ነው ቤተሰብ ማለት የሚወድ ልብ ስላላችሁ ልባችሁ ቀና ስለሆነ ነው። እንደዚህ ስፍስፍ ብላችሁ ሰውን ከልባችሁ አስገብታችሁ መውደድ የቻላችሁት እና ሰው መውደዳችሁን አትጥሉት። በምን ቀን አወቅኳት ብላችሁም አታማርሩ ማለት ነው ውዱድዬና ይሄ ጊዜ አልፎ ደግሞ ያው ደስታችሁ ይመለሳል ብዬ አስባለሁ። የእናንተ እንባ ዋጋ እንዳለው አትርሱ። እናንተ ስታለቅሱ አንድ እንባ ዘለላ ስታፈሱ ራሳችሁ ላይ ምን አይነት ለውጥ እንደምታዩ ጭንቅላታችሁን አያማችሁም? ራሳችሁን አያማችሁም? ስታለቅሱ ማለት ነው። እኔ እንደዛ ነኝ። ሳለቅስ እንባ ከፈሰሰኝ ጭንቅላቴን በጣም የሚያመኝ ሰው አታልቅሱ። የምር በማልቀስ ምንም የምትመልሱት ነገር ስለሌለ ማለት ነው። ውደዷት። እናንተ መውደዳችሁን አትንፈጓት፣ ግን ራሳችሁን በማይጎዳ መልኩ መሆን አለበት። ይህን ያክል አትጨናነቁ። እኛ በህይወታችን ፈጣሪ ሁን ያለው ብቻ ነው ሊሆን የሚችለው። የምሬ ነው። እኛ ብንዘል ብንፈርጥ ምንም የምንቀይረው ነገር የለም። ስለዚህ አትጨናነቁ የኔ ወዶች። በጣም ነው የምወዳችሁ ደግሞ እና በዚህ ደግሞ ቀጥዬ የምነግራችሁ ነገር ትናንትና ያው ሄሉን ለጥፊያት ነበረ ከዚህ ጋርና ማለት ነው ውዶች። የኔ አሁን ስለ ሄሉ ክፉ ነገር አውርቻለሁ? ምንም ክፉ ነገር አላወራውም አይደለ? ያወራሁትን ሰምታችኋልና ሄሉን ከነሱ ጋር ለምን ትለጥፊያታለሽ? ስነ ስርዓት ይኖርሽ ምናምን ብላ ኮመተችልኝ አንዷ ልጅ ማለት ነው። እና የሆነን ነገር ሰውን ለመናገር እኮ ማለት ነው የሆነ ማዳመጥ ይጠበቅባቸዋል። መጀመሪያ ያዳምጡ። ከዛ በኋላ ስድብን በሉት ምንም የፈለጋችሁት ሀሳብ መስጠት ይቻላል። ሲጀመር እኔ ሄሉን የምሳደብበት ምክንያትም የለኝም። ስለሷ ክፉ ማወራበት ቢያንስ ጊዜ ቢኖረኝና በሷ ራሱ በሰራ ደስ ይለኝ ነበር። የምሬን ነው ማለት የሷ ጥንካሬዋን ደስ ነው የሚለኝ። በነገራችን ላይ ሄሉ ጥንካሬዋ ጀግንነቷ ምናምን በጣም ደስ ይለኛል። እኔ ጀግና የሆነች ሴት በአጠቃላይ በጣም ነው ደስ የምትለኝና እሷንም ብለጥፋት ስለሷ መልካምነት እንጂ ክፉ ነገር አላወራም። ሰውን በክፉ ነገሩ በሚያደርገው ነገር ኦፍኮርስ እናገራለሁ፣ ዝም አልልም። ግን ደግሞ እሷ ምን አድርገኝ ክፉ ነገር ልናገር እችላለሁና ስነ ስርዓት አንቺ አታስተምሪም ለማለት ያክል ነው። ተግባባን ማይሲስ እና ማለት ነው እንግዲህ ወደኛዎቹ ወደ ማርኬና ወደ ቢዚ ሲሄድላችሁ ማለት ነው። እንዴት አይነት ነገር ነው? እኔ እኮ በቃ ይሄ ውጭ ሀገር ማለት እንደነገርኳችሁ ወይ ድሬዳዋ ወይ ሐዋሳ ደርሶ መልስ ይመስለኛል። አንዳንዴ ሳስበው ሁሉም ተነስቶ በቃ ሊሄድ ነው ይላል። ቦሌ ይሄዳሉ ምናምን እዛ ቦሌን ሾፍ ያደርጉንና ይመለሳሉ ማለት ነው። ቤተሰብ እኔ የእውነቴን ነው የምላችሁ የዛሬ ቪዲዮ ለራሴ ፕራንክ ነው ብዬ አሳምኘዋለሁ። የምሬን ነው። በቃ ውስጥ ያመነው ፕራንክ ነው። በቃ እንዴት አይነት ነገር ነው? ትናንትና ተናገረ አይደል ማርኬ? እሺ ቲኬቱን መጥቶ ቢሆን ኑሮ ትናንት ለምንድን ነው ያልተናገረው? በቃ ዛሬ እውነቱን ልንገርሽ ትኬቱን መጥቶልኛል፣ አዎ መሄዴም ልክ ነው ብሎ በዛ ሰዓት ሁሉን ነገር አፍርጥጦ ይናገር ነበረ። ደግሞ በጣም ታምር የሆነብኝ ምን እንደሆነ ታውቃላችሁ? ውጭ ሀገር ነው። ከአዲስ አበባ ቡታጅራ አይደለም ደርሶ የሚመለሰው ማርኬ። ለምንም ይሁን ለአንድ ቀንም ይሁን እንኳን አይደለም ለ3 ወር ሲጀመር ግራ የተጋባ ነው። 3 ወር ከዛ ሀገር ሄዶ ከ3 ወር በኋላ ሊመለስ ነው። እንደዚህ አይነት የውጭ ሀገር መንገድ አለ እንዴ? መመላለስ ምንድነው? ቪዛ ነው የምትሄደው ማርኬ። እና ምንም ይሁን ምንም ማለት ነው የምትወዱትን የምታፈቅሩትን ሰው ሳታቅፉት ሳትስሙት እንዴት ነው ጠረኑ ሳታሸሽ? እኔ ራሱ አማርኛው ተሳሳተኝ እኮ ቤተሰብ። እኔ ግራ አጋባኝ እኮ ማርኬ። ጠረኑ ሳታሸቱት እቅፍ ሳታደርጉት እንዴት ነው ሳትሰናበቱት ሊሄድ የሚችለው? ማርኬ እንዴት አስችሎ? ቆይ ማለት በቴክስት ብቻ በቃ ብዙ ነገር ብላ ሊሆን ይችላል። በእርግጥ እሷን እዚህ ጋር እንድትሸኝ ያልፈለክበት ምክንያት ሊኖር ይችላል። ለሷም አስበ ሊሆን ይችላል እንዳታለቅስ እንዳትከፋ። ግን ደግሞ እንዴት አስቻለ? ኧረ እኔ አያስችለኝም ቤተሰብ። ምንም ይሁን የፈለገ ነገር ብከፋ
እኔ አቀፌ መሸኘት ነው የምፈልገው። እንዴት ሊሆን ይችላል? ስለዚህ ከዚህ አንጻር ነው እኔ ድራማ ነው ያልኩት። ቤተሰብ ፕራንክ ነው እንዴ? ውጭ ሀገር እየሄደ ሚስቱን ፍቅረኛውን አቅፎ ሰላም ሳይል ነው እንዴ ሊሰናበታት የሚችለው? ምን እንዴት አይነት ውጭ ሀገር ነው? ቆይ ይሄ ማርኬ ግን ማለት ነው የምር እየቀለድክ ከሆነ ፕራንክ እያደረግካት ከሆነ ማለት ነው በእንደዚህ ውስጧን በሚሰብር በሚያሸብር ነገር ፕራንክ ባታደርጋት ጥሩ ነው። ምክንያቱም እስኪ ስሜቷን ተመልከቱትማ። አሁን ቤዚ እሱ ፕራንክ እያደረጋት ከሆነ ቤዚ ታውቃለች ብዬ አላስብም። ምን ያክል እየተጎዳች እንዳለ እንዴት እንደምትሸበር ውስጧ እንዴት እንደሚሆን እያያችሁ ነው። እንግዲህ ከባድ ነው ማለት ያው እሱ ነው ያለኝ ብላ ስለምታስብ ከሄደ ደግሞ ሁሉ ነገሯ ባዶ ነው የሚሆነው። ይሄ ቁሳቁስ ምናምን እኮ አይደለም እንዴ። ልባችሁ ባዶ ከሆነ ቁሳቁስ አይታያችሁም ሲጀመርም። እና እሱ ከሄደ በጣም ከባድ ነው የሚሆነው። ለእሷ በጣም ነው የሚከብደው። ምክንያቱም በዚህ ሰዓት ላይ 10 እየደጋገመች እየተናገረች ነው። ሰው የለኝም፣ ሰው የለኝም፣ ሰው የለኝም እያለች እየነገረችው እስከሆነ ድረስ እንደዚህ ብሎ ከሄደ ራሱ እኔ እንጃ። ይኸው እሷ ራሱ አይቀናህም አያልፍልህም አይቀናህም እያለች የመጨነቅ እኮ ነው። ግን እውነት ለፍቅረኛዋ ይህን ቃላት ለመጠቀም ፈልጋ ሳይሆን ግን በቃ ጨንቋታል። እንዲለያት አትፈልግም በአጠቃላይ እና ውድ እህቶቼ ማለት ነው የምር ከዚህ አንጻር ነው በቃ አትጨናነቁ እምላችሁ። በእርግጥ ያው የእሷ ሁኔታ ነው አሁን በጣም እያስጨነቃችሁ ያለ። ብቸኛ ናት፣ ከሄደ ማንም የላትም የሚለው በጣም እያሳሰባችሁ ስለሆነ ያው ወንድ ነው በነገራችን ላይ የምሬን ነው። ቢጎዳም እንኳን እንደ ሴት አይደለም። ሴት ልጅ በጣም ከኛ ላይ ነገሮች ይከብዳሉ፣ ይገኑብናል። በተለይ ደግሞ የምንወደውን ስናጣ ስሜቱ ከባድ ነው። ያው ሴት የሆነ ነው ሴትን ሊረዳ የሚችለው ውዶችዬና እንግዲህ ቤዚ የወሰነችው የምትሄድ ከሆነ ከኔ ጋር ተለያይታ እንጂ ፍቅረኛሞች ሆነን መሄድ ማለት ፍቅረኛሞች ሆነን አንተ ልትሄድ አትችልም እያለችው ነው። አረ የሰይጣን ጆሮ ይደፈን እንዴ! የምን መለያየት ነው? ለምን ትለያያላችሁ? ሲሆን አብራችሁ ትሄዳላችሁ። በቃ ምን ችግር አለ? ነገሮች ከተስተካከሉላችሁ አብራችሁ ሁላችሁም ህይወታችሁን ለመቀየር አብራችሁ ተያያዛችሁ ሄዱ። ካልሆነም ደግሞ ከዚህ ሆናችሁ እኮ ነገሮችን ማስተካከል ይቻላል፣ መቀየር ይቻላል። ከአንድ ብርቱ ሁለት መድኃኒቱ ስለሚባል ሁለት ስትሆኑ ደግሞ ነገሮች በደንብ ማለት ልታስተካክሉ ትችላላችሁ፣ ልታሳኩ ትችላላችሁ። ማን ያው ቪዲዮዋቸውንም ላይክ እያደረጋችሁ አበረታቷቸው። እስኪ እይታቸው በጣም ይቀንሳል ምናምንና በደንብ ከሰሩ የምሬን ነው። በደንብ ቪዲዮዋቸውን እየለቀቁ ዩቲዩባቸውን በደንብ ትኩረት አድርገው ከሰሩ እኮ በዩቲዩብ ብቻ መቀየር ይቻላል። ሀገር ሳይሰደዱ የትም ሳይሄዱ ማለት ነው። ማርኬ ሀገር ብትወጣም እኮ ልፋት ነው። ምን ቁጭ ተብሎ አይበላም ውጭ ሀገር። እንደውም አሁን በተበላበት ዘመን ውጭ ሀገር አሁን ተበልቶበታል እኮ ውዶች፣ አልቋል። በቃ ተበልቶበት አልቋል። ታድሷል የውጭ ሀገር ህይወት ማለት ነው። እና ደግሞ ያው የሆነ በተቀደደ ቦይ ሰዎች መግባት ይወዳሉ አይደል? አሁን ለምሳሌ ማርኬ ከሄደ በቃ ነገሮች እየሰፉ ነው የሚመጡት። ወደ ቤዚ ምናልባት ዩቲዩብ እንሰራለን በሚል ምክንያት ወንዶች ሊመጡ ይችላሉ። አያችሁ እንዴት አይነት ክፍተት እንደሚፈጠር፣ ጸቦች በምን አይነት መንገድ እንደሚመጡ ማለት ነው። እና ይከብዳል። እኔ ብቻ የዛሬው ፕራንክ መስሎኛል። ቤተሰብ እናንተስ ምን አሰባችሁ? ፕራንክ መሰላችሁ ወይስ እውነት መሰላችሁ? እኔ ፕራንክ ነው ብዬ አስቤያለሁ ለራሴ። ምክንያቱም ነገሮች ልክ አይደሉም ከዚህ ጋር ማለት አንደኛ ነገር በ3 ወር ተመልሼ እመጣለሁ አለ። ከዛ ደግሞ ሁሉን ነገሬን አስይዤ ነው የምሄደው አለ። ውጭ ሀገር እኔ ገና ይሄ አዲስ ሆነብኝ። በቃ ውጭ ሀገር የሄዱ ሰዎች እኔ እንደዚህ ሲሉ ሰምቼ አላውቅም። ሄደው በ3 ወር የተመለሱ ሰዎችም አይቼ አላውቅም። ምንድን ነው የሚስተካከለው? ውጭ ሀገር እኮ ስትሄዱ ሁሉን ነገር ፕሮሰሱን ጨርሳችሁ ምንም ይሄ ዝባዝንኬ የሌለው ለ2 ዓመትም ሆነ ለ3 ዓመት በቃ ምንም አይነት ዝባዝንኬ የሌለው መመላለስ የሌለው አስመትታችሁ ቪዛችሁን ጨርሳችሁ የምትሄዱት አይደለ? ታዲያ ለምን መመለስ አስፈለገ? እና ማርኬ ፕራንክ እያደረካት ከሆነ በእናት ቀለል አድርግላት። አታሳዝንህም ማርክዬ? እኔ ወንድም